ሰላም ጤና ይስጥልን ውድ የአሮማ ሚዲያ ቤተሰቦቻችን፣ የሰዓቱን ዜናዎች እንደሚከተለው እናቀርባለን። አብራችሁን ቆዩ። በዋግ ኽምራ ዞን በስህተት በተፈጸመ የድሮን ጥቃት 36 ባኖን ለመምታት የተሰበሰቡ ሚሊሻዎች ተገደሉ። በ7/5/2018 በመንግስት ድሮን ተመተው ከረገፉት የሳህላ ሰየምት ሚሊሻዎች መካከል ጥቂቶቹ በዋግ ኽምራ ዞን ካምፕ ውስጥ በነበሩ ሚሊሻዎች ላይ በስህተት በተፈጸመ የድሮን ጥቃት ቢያንስ 36 ሰዎች መገደላቸው ተዘገበ። በአማራ ክልል ዋግ ኽምራ ብሔረሰብ አስተዳደር ስብሰባ ላይ በነበሩ የሚሊሻ አባላት ላይ በተፈጸመ የድሮን ጥቃት ቢያንስ 36 ሰዎች መገደላቸውን አንድ የሳህላ ሰየምት ወረዳ አመራር፣ ጤና ባለሙያና ነዋሪዎች ለቢቢሲ ተናግረዋል። በጥቃቱ 16 ሰዎች ጉዳት እንደደረሰባቸው እንዲሁም ካምፑና በውስጡ የነበሩ የጦር መሳሪያዎች እንደወደሙ የወረዳ አመራሩ አስታውቋል። በአካባቢው የሚገኙ የመከላከያ ሰራዊት አዛዦች ጥቃቱን የተፈጸመው በስህተት እንደሆነ መናገራቸውን የወረዳ አመራሩና ነዋሪዎች ገልጸዋል። ሐሙስ ጥር 7 ቀን 2018 ዓ.ም ከጠዋት ላይ የድሮን ጥቃት የተፈጸመው በዋግ ኽምራ ብሔረሰብ አስተዳደር ሳህላ ሰየምት ወረዳ በሚገኝ የሚሊሻዎች ካምፕ ላይ እንደሆነም ቢቢሲ ያነጋገራቸው 5 ምንጮች ተናግረዋል። የወረዳው ማዕከል ከሆነችው መሻሃ ንዑስ ከተማ ወጣ ብላ ሰፋ ድልድይ በተባለ አካባቢ የሚገኘው ይህ ካምፕ ከትግራይ ጦርነት አንስቶ የሚሊሻ ማዕከል ሆኖ ሲያገለግል መቆየቱን ነዋሪዎች አስረድተዋል። ቢቢሲ በአካባቢው ስለደረሰው ጥቃት የመከላከያ ሰራዊትን አስተያየት ለማካተት ያደረገው ጥረት አልተሳካም። ስለተፈጸመው ጥቃት መረጃ እንደሌለው የገለጹት የመከላከያ ሰራዊት ኮሚኒኬሽን ኃላፊ ኮሎኔል ብረሳው ሽፈራው ከሚመለከታቸው የበላይ አካላት ጋር መረጃውን አሰባስበው ምላሽ እንደሚሰጡም ተናግረዋል። በሸገር ሀገረ ስብከት በከተራ በዓል ወቅት 4 አገልጋይ ወጣቶች በኤሌክትሪክ አደጋ ወዲያውኑ ህይወታቸው ማለፉን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አረጋግጣለች። የሞት አደጋው የደረሰባቸው ወጣቶች በኮየ ፌጬ ክፍለ ከተማ ፋንታ መድኃኔዓለም ቤተክርስቲያን አገልጋዮች ናቸው። በአደጋው እጅግ በርካቶች አዝነዋል። ስለ ጉዳዩ የተጠየቁት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አንድ አመራር በበኩላቸው 4 ወጣቶች ህይወታቸው ማለፉን ገልጸዋል። እኚሁ የቤተክርስቲያኑ አመራር አደጋው የደረሰው ታቦቱን ከፀሐይ ለመከላከል የሚጠቀሙበትን ሰረገላ ከኤሌክትሪክ መስመር ጋር ኮንታክት አድርጎ መሆኑን አስረድተዋል። ሰረገላው ከመብራቱ ኤሌክትሪክ ጋር ተያይዞ 4 ወጣቶች ሞተዋል ነው ያሉት። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መንበረ ፓትርያርክ ጠቅላይ ጽሕፈት ቤት ዋና ስራ አስኪያጅ የደቡብ ምዕራብ ሸዋ ዞን ሀገረ ስብከት ሊቀ ጳጳሳት አባ ሳውሪዎስ በአደጋው ሀዘናቸውን ገልጸዋል። በኤሌክትሪክ አደጋ ምክንያት ወጣት ልጆቻቸውን ህይወታቸውን እንዳጡ ለሐዋርያ አገልግሎት ጎንደር ሀገረ ስብከት ሆነው ስንሰማ ታላቅ ሀዘን ተሰምቶናል ብለዋል። 4 ወጣቶች ህይወታቸው ማለፉን አረጋግጠው ልዑል እግዚአብሔር ለወዳጅ ዘመዶቻቸው መጽናናትን እንዲሰጥልንና ነፍሳቸውን ከአብርሃም ከይስሐቅና ከያዕቆብ ጎን እንዲያኖርልን የዘወትር ጸሎታችን መሆኑን እንገልጻለን ብለዋል። በጎንደር ዩኒቨርሲቲ ሕክምናና ጤና ሳይንስ ኮሌጅ ኢንተርን ሐኪም የነበረችው ዶክተር ሜሪ አበበ በድንገተኛ ህመም ህይወቷ ማለፏ ተሰማ። የ6ኛ ዓመት ኢንተርን ሐኪም የነበረችው ዶክተር ሜሪ አበበ ላለፈው 1 ወር ገደማ ታማ በከፍተኛ ስቃይ ውስጥ እንደነበረችና በጣም መታመሟን ለመንትያ እህቷና ለቅርብ ጓደኞቿ ስትናገር የቆየ ሲሆን ያለባትን ህመም ተቋቁማ እስከ ጥር 6 2018 ዓ.ም በስራ ገበታዋ የሚጠበቅባትን የዕለት ከዕለት ስራዎች በአግባቡ ስታከናውን ስለመቆየቷ ለጉዳዩ ቅርበት ያላቸው ምንጮች ገልጸዋል። ነገር ግን ጥር 7 ቀን 2018 ዓ.ም ጠዋት እህቷና ሌሎች የዶርም ልጆች ወደ ስራ ሲሄዱ እሷ ስራዋ ላይ አልተገኘችም። በኋላም ከስራ ቦታዋ ሲደወልላት ስልክ ባለማንሳቷ ጓደኞቿ ሊጠሯት ዶርም ውስጥ ሲገቡ ህይወቷ አልፎ እንደተገኘች ተገልጿል። ፖሊስም ባደረገው ማጣራት ሟች ተማሪ ሜሪ ለቤተሰቦቿ የህመሟን ስቃይ የሚገልጽ የስንብት ደብዳቤ በዶርሟ ውስጥ አስቀምጣ ህይወቷ አልፎ መገኘቱን ገልጿል። ሌሎች ከሞቷ ጋራ ተያያዥ የሆኑ ማስረጃዎችን አግኝቷል። በዕለቱም ጓደኞቿና የዩኒቨርሲቲ ማህበረሰብ በመገኘት ለሟች ዶክተር ሜሪ አበበ አስክሬን አሸኛኘት መደረጉን ለማወቅ ተችሏል። በጀርመን ጩቤ ይዞ ዝርፊያ ለመፈጸም የሞከረው ኤርትራዊ በፖሊስ ሽጉጥ ተመታ። ድርጊቱ የተፈጸመው በጀርመን ባደን ውተርበንግ ግዛት በሚገኘው ኡልም ከተማ ነው። በከተማው ውስጥ ቡልቦየር በተሰኘው አውራ ጎዳና አቅራቢያ ሚዲያ ማርኬት የተባለውን ትልቅ የኤሌክትሮኒክስ እቃዎች መሸጫ መደብር ይገኛል። ቢልድ ጋዜጣ እንደዘገበው የ29 ዓመቱ ኤርትራዊ ትናንት ሮብ በአካባቢው ሰዓት አቆጣጠር 12:30 ፒኤም ላይ ጩቤ በመያዝ ይገባል። ነገሩ ያላማራቸው የመደብሩ ሰራተኞችም በሩን ዝጉት እያሉ መጫጫኋቸውን ይጀምራሉ። ይህን ጊዜ ተጠራጣሪው በያዘው ጩቤ 2 ሰራተኞችን ይወጋና ከመደብሩ ወጥቶ መሄድ ይጀምራል። እንደ ዘገባው ፖሊሶቹ በፍጥነት ወደ ስፍራው ደርሰው ይከታተሉና ይደርሱበታል። ከዚያም የያዘውን መሳሪያ እንዲጥል ቢጠይቁትም ፈቃደኛ ሳይሆን ይቀራል። ከዚህም አልፎ የፖሊስ አባላትን በጩቤ ማስፈራራት በመቀጠሉ እንደተተኮሰበት ተገልጿል። ይህ ኤርትራዊ በፖሊስ የተደረሰበትን ይህንን ጉዳት ተከትሎ ወደ ሆስፒታል የተወሰደ ሲሆን አሁን በጽኑ ህሙማን ክፍል ይገኛል። ጋዜጣው እንዳለው የመትረፍ ዕድሉ በጣም አነስተኛ መሆኑንም ዶክተሮቹ ተናግረዋል።
የዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ የአባይ ውሃ ክፍፍልና የታላቁ ህዳሴ ግድብ ጉዳይ ወደ ከባድ ወታደራዊ ግጭት እንዳያመራ ስጋታቸውን በመግለጽ አሜሪካ በድጋሚ የአደራዳሪነት ሚናዋን እንደምትጀምር የሚያረጋግጥ ደብዳቤ ለግብፁ ፕሬዝዳንት አብዱል ፈታህ አልሲሲ ላኩ። ጃንዋሪ 16 ቀን 2026 ከዋይት ሀውስ የተጻፈው ይህ ደብዳቤ አሜሪካ በጉዳዩ ላይ ያላትን አቋም ያጠነከረችበትና የኢትዮጵያን የብቸኝነት ተጠቃሚ የሚገዳደር ይዘት ያለው ሆኖ ፕሬዝዳንት ትራምፕ ደብዳቤውን የጀመሩት የፕሬዝዳንት አልሲሲን በማመስገን ነው። በተለይም ከኦክቶበር 7 2023 ጀምሮ በቀጠናው የተፈጠረውን ቀውስ በመቆጣጠርና በእስራኤል ላይ በሐማስ መካከል የተኩስ አቁም ስምምነት እንዲደረግ ግብጽ ስለተጫወተችው ስኬታማ የሽምግልና ሚና አድንቀዋል። ይህን ተከትሎ በግላዊ ወዳጅነታቸው መንፈስ በሚል ወደ አባይ ጉዳይ መግባታቸውን አሜሪካ ለግብጽ ውለታ ለመክፈል የአባይን ጉዳይ እንደ ማስተካከያ እየተጠቀመች ነው የሚል አንድምታን ፈጥሯል። በደብዳቤው ላይ ሰፍሮ የሚገኘውና ለኢትዮጵያ ወሳኝ የሆነውን መልእክት አሜሪካ የውሃውን አጠቃቀም በተመለከተ ያላትን አቋም ነው። ትራምፕ በደብዳቤው ላይ አሜሪካ የአባይን ውሃ ሀብት ማንም ሀገር በብቸኝነት በመቆጣጠር ጎረቤቶቹን ለጉዳት መዳረግ እንደሌለበት በጽኑ ታምናለች ብለዋል። ይህ አገላለጽ ኢትዮጵያ በግድቡ ላይ ያላትን ሉዓላዊ የውሳኔ መብት በቀጥታ የሚገዳደርና የግብፅን የታሪካዊ መብት ትርክት በተዘዋዋሪ የሚደግፍ እንደሆነ ዲፕሎማቶች ይገልጻሉ። ፕሬዚዳንት ትራምፕ በደብዳቤያቸው ማጠቃለያ ላይ የጉዳዩን አሳሳቢነት ሲገልጹ በህዳሴው ግድብ ዙሪያ ያለውን ውጥረት በግብፅና በኢትዮጵያ መካከል ወደ ዋና ወታደራዊ ግጭት እንዳያመራ እጅግ በጣም ተስፋ አድርጋለሁ ሲሉ አስጠንቅቀዋል። ጉዳዩ በአጀንዳዬ አናት ላይ የሚገኝ ነው ያሉት ትራምፕ ይህንን ግጭት ለማስቀረት አሜሪካ በድርድሩ ላይ የመቆጣጠርና የማስተባበር ጠንካራ ሚና እንዲኖራት እንደሚፈልጉም ገልጸዋል። ትራምፕ ያቀረቡትን የመፍትሄ ሀሳብ በድርቅ ዓመታት ለግብፅና ለሱዳን የውሃ ፍሰት ዋስትና መስጠትና በምላሹም ኢትዮጵያ ኤሌክትሪክ እንድታመነጭና በከፊል እንድትሸጥ መፍቀድ የሚል ነው። ደብዳቤው ግልባጭ የተደረገላቸው መሪዎች ዝርዝር ጉዳዩ ዓለም አቀፋዊ ቅርጽ እንደያዘ ያሳያል። ሙሐመድ ቢን ሳልማን፣ ሼህ መሐመድ ቢን ዛይድ፣ ታዬ አጽቀሥላሴ፣ ጀነራል አብዱል ፈታህ አልቡርሃን። ይህ የትራምፕ ደብዳቤ አሜሪካ ከሳውዲና ከኤሚሬትስ ጋር በመሆን በኢትዮጵያ ላይ አዲስ ዲፕሎማሲያዊ ጫና ለመፍጠር እየተንቀሳቀሰች መሆኑን የሚያመላክት ነው። በደብረ ሲና ከተማ ተቀዳሚ ምክትል ከንቲባ ላይ ግድያ ተፈጸመ። የደብረ ሲና ከተማ አስተዳደር ተቀዳሚ ምክትል ከንቲባ አቶ ወንድም ሲገኝ ማሙዬ በድንገተኛ ጥይት በአሰቃቂ ሁኔታ መገደላቸውን የአስተዳደሩ ብልጽግና ፓርቲ ጽሕፈት ቤት አስታውቋል። አመራሩ ህዝባቸውን ለማገልገልና የከተማውን ብሩህ ተስፋ እውን ለማድረግ ደከመኝ ሰለቸኝ ሳይሉ ሲሰሩ የቆዩ መሆናቸውን ፓርቲው ገልጿል። ግድያው ባልታሰበ ሁኔታ የተፈጸመና ትልቅ ሀገራዊ ኪሳራ መሆኑን ጠቅሷል። እስካሁን ድረስ ጥቃቱን የፈጸመው አካል ማን እንደሆነ በይፋ የተገለጸ ነገር የለም። የከተማው አስተዳደርና ስራ ባልደረቦች በክስተቱ የተሰማቸውን ጥልቅ ሐዘን ገልጸዋል። በአርሲ ዞን ሙኒሳ ወረዳ ቀርሳ ከተማ የሚገኝ ሆስፒታል ልዩና አስደሳች የምስራች አብስሯል። ለወሊድ አገልግሎት በተመሳሳይ ሰዓት ወደ ሆስፒታሉ የመጡ 2 እናቶች በሰላም ተገላግለው 6 ህጻናትን ለዚህ ዓለም አብቅተዋል። የክስተቱ አስደናቂነት ሁለቱም እናቶች እያንዳንዳቸው 3 ህጻናትን በድንቅ ሁኔታ መውለዳቸው ነው። ይህንም በሆስፒታሉ ታሪክ ለመጀመሪያ ጊዜ በአንድ ቀን 6 ህጻናት በቀዶ ጥገና በሰላም የተወለዱበትን ታሪክ አጋጣሚ ሆኖ ተመዝግቧል። ለእናቶችና ለህጻናቱ ፈጣሪ የተሟላ ጤና እንዲሰጥልን ልባዊ ምኞታችንን እንገልጻለን። በኦሮሚያ ክልል ሰሜን ሸዋ ዞን ከአዲስ አበባ 38 ኪሎ ሜትር ርቀት ላይ በደረሰ የትራፊክ አደጋ የ15 ሰዎች ህይወት ማለፉን የጫንጮ ከተማ ፖሊስ አስታወቀ። የጫንጮ ከተማ አስተዳደር ፖሊስ ጽሕፈት ቤት የትራፊክ ደህንነትና ቁጥጥር አስተባባሪ ዋና ኢንስፔክተር ግዛው ተሾመ እንደተናገሩት በዛሬው ዕለት ከቀኑ 9 ሰዓት ላይ ዩዲ ኒሳን ገልባጭ የጭነት ተሽከርካሪ 4 ሰዎችን አሳፍሮ ከአዲስ አበባ ወደ ፊቼ ከተማ ሲጓዝ አዲስ አበባ 38 ኪሎ ሜትር ጫንጮ ከተማ 03 ቀበሌ ልዩ ስፍራው ለጫ ወንዝ የተባለ አካባቢ ሲደርስ 3 ሰዎችን አሳፍራ ስትጓዝ የነበረችውን ባለ 3 እግር ባጃጅ ከኋላዋ በመግጨት ከመስመር አውጥቶ በመጣል መስመሩን ለቆ በመውጣት ከኩዩ ገብረ ጉራቻ ከተማ 14 ተሳፋሪዎችን ጭኖ ወደ አዲስ አበባ ሲጓዝ የነበረ ተሽከርካሪ ጋር በመገጨቱ ተያይዘው ከአስፋልት መንገድ 7 ሜትር ድልድይ ውስጥ በመግባታቸው ወዲያውኑ የ15 ተሳፋሪዎች ህይወት ማለፉን ተገልጿል። በዓለም አቀፉ ክራይሲስ ግሩፕ ከፍተኛ ተመራማሪ የሆኑት ኦማር መሐሙድ እስራኤል ለሶማሌላንድ የሰጠችውን እውቅና ለዚህ ውሳኔ መሰረት ነው ሲሉ ለቢቢሲ ተናግረዋል። ሶማሊያ ይህንን እውቅና የግዛት አንድነቷ የሚሸረሸር አድርጋ ነው የምትቆጥረው። ዩኤኢ ከጀርባ ትልቅ ሚና ተጫውታለች ብላ ታስባለች ይላሉ መሐሙድ። ባለፈው ታህሳስ እስራኤል ለሶማሌላንድ እውቅና የሰጠችውን የመጀመሪያው የዓለማችን ሀገር ሆናለች። ይህ ዜና በሶማሌላንድ ዋና ከተማ ሀገርጌሳ የደስታ ፈንጠዝያን ፈጥሯል።
በደቡብ ኢትዮጵያ ክልል ጋሞ ዞን ወረዳ ጭላሼ ደንባ ተብሎ በሚጠራው ቀበሌ በከፍታ አይሱዙ መኪና ተጭኖ ለቅሶ ደርሰው ሲመለሱ በነበሩ ሰዎች ላይ በደረሰ ድንገተኛ የትራፊክ አደጋ የ5 ሰዎች ሕይወት ማለፉን የወረዳ ፖሊስ ገልጿል። የወረዳ ፖሊስ አዛዥ ረዳት ኢንስፔክተር አብርሃም አየለ በሰጡት ቃል አደጋው የደረሰው የሰሌዳ ቁጥሩ ኮድ 313227 አዲስ አበባ የሆነ ተሽከርካሪ ነው። ለቅሶን በማሳበብ ከ30 በላይ ተሳፋሪዎችን ጭኖ ሲጓዝ ነበር። ዳገት እየወጣ ባለበት ፍሬም መቆጣጠር ባለመቻሉ ወደኋላ በመመለሱ ከሌላ መኪና ጋር በመገጨቱ አደጋ ተከስቷል ብለዋል። በአደጋው እስካሁን 4 ወንድና 1 ሴት በድምሩ 5 ሰዎች ሕይወት ማለፉንና በ7 ሰዎች ላይ ከባድ ጉዳት እንዲሁም በ24 ሰዎች ላይ ቀላል ጉዳት መድረሱንና ጉዳት የደረሰባቸው ወደ ተለያዩ የሕክምና ተቋማት መወሰዳቸውን አስታውቋል። አሽከርካሪው መጠነኛ ጉዳት ደርሶበት በአሁኑ ሰዓት በሕግ ቁጥጥር ስር መሆኑን የወረዳ ፖሊስ አዛዥ ረዳት ኢንስፔክተር አብርሃም አየለ ተናግረዋል። ተወዳጁ የኪነ ጥበብ ባለሙያ ነጻነት ወርቅነህ ከዚህ ዓለም በሞት መለየቱን ኢቢኤስ ቴሌቪዥን አስታወቀ። በቴሌቪዥን ፕሮግራም አቅራቢነት፣ በተዋናይነትና በሌሎች የጥበብ ስራዎች ውስጥ ስመጥርና ተወዳጅ ከሆኑ የጥበብ ሰዎች አንዱ የሆነው ነጻነት ወርቅነህ ባደረበት ህመም በድንገት ከዚህ ዓለም ተለይቷል። ለበርካታ ዓመታት ለኢቢኤስ ቴሌቪዥን የሚተላለፈውን የቤተሰብ ጨዋታ ፕሮግራም አዘጋጅና አቅራቢ የሆነው ነጻነት ወርቅነህ ባለትዳርና የ3 ልጆች አባት ነበር።